2030 አዎ 2030 እንዴት ነጌች አለልሽ አለን 2030ዎች እናንተስ እንዴት ናችሁ 2030 ፕሮግራማችን እንደዚህ ድምቅ ብሎ ተጀምሯል መተናል 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው አሁን እንግዲህ በቀጣዮቹ ሰዓታት ከኛ ጋር ከቆያችሁ ቁም ነገር መዝናኛ ምንም አይቀርባችሁ ከናንተ የሚጠበቀው የትም አለመሄድ ብቻ ነው የትም እንዳትሄዱ ኤደን ወቅቱሌ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር እዚህ አለን አብረን እንቆይ 2030 እያያችሁ ነው የምትገኙት አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን ከዛሬው እንግዳችን ጋር መጥቻለሁ የዛሬው እንግዳችን ወጣት ነው የስነ ስዕል የስነ ጥበብ ባለሙያ ነው በዓለም አቀፍ ደረጃ ታዋቂ የሆኑ ተጽዕኖ ፈጣሪዎችን እንደዚሁም ክለብ ሳይቀር ትኩረት ያገኘ በሶሻል ሚዲያ በቃ በስነ ስዕልና በስነ ጥበብ አነቃናቂ ኢትዮጵያዊ ወጣት ማለት እንችላለን እሱን ነው እዚህ ጋበዝነው ያቤጽ በላይን ተቀበሉት እንዴት ነው ያቡ ሰላም ነው ደህና ነህ እግዚአብሔር ይመስገን አማን ነው ሁሉ ሰላም ነው አርፍ በል ምንድነው ይዘህ የመጣኸው እሺ በኋላ ተከፈታለች በኋላ ነው አዎ ሰርፕራይዝ ነው አዎ ሰርፕራይዝ ነው እኔ ነኝ እንዴ የሆነ ነገር በሆነ ነገር ታስደምመን ነው መቼም በኋላ እናያታለን እሺ ሰላም ነህ ደህና እግዚአብሔር ይመስገን እንኳን ደህና መጣ እንኳን ደህና ቆያችሁ ያቤጽ በቃ ሶሻል ሚዲያ ላይ ማለት በቲክቶክ በተለይ ብዙ ታዋቂ ሰዎች ለአንተ ትኩረት እየሰጡ ነው ያሉት ያ ቡርኖ ነው ያየሁት አሁን የቡርኖ በኮልጌት በኮልጌት የሰራውን አይቻለሁ ማለት እንዴት አሰብከው በኮልጌት እና በመስታወት እንዲያየውና እንዲህ ብሰራውስ ብዬ አሰብኩኝ ከዛ ሰራውት ከዛ ፖስት አደረኩት አይ ቲንክ በዛ ቀን ወደ 300,000 ምናምን እይታ አግኝቶ ነበረ ቪዲዮ እና በሁለተኛው ቀን ነው አይ ቲንክ እሱ ያየውና በሁለተኛው ቀን አየው ከዛ ስቶሪ አደረገ ለኮሜንት ጻፈ ምናምን እና ከዛ በኋላ ተደራሽነት አገኘ ያው በጣም በጣም እሱም ሪያክት አድርጎበት ብዙዎችም ደግሞ ያወሩት በይሄ ታላላቅ ማለት በኢንተርናሽናል የሚዲያ ሶሻል ሚዲያ አውትሌቶች ሳይቀር ተዘግቧል እንደዚህ ያደረገ ብሎ ማለት ነው አሁን ደግሞ በቅርብ ያየሁት የኤሲ ሚላን ያ ዋት 8 ሰው በአንድ እንዴት ነው የምትስለው 10 ነው በአንድ ላይ 10 ነው 5 አለ እሺ እና 5 አለ እና ያንስኩት እርሳስ 5 እርሳስ ነው እና አንድ ላይ እንደዚህ ይሰራል ያው 10 ይመጣል ማለት ኤዲቲንግ አይደለም ነው ማለት እኩል ነው የምትስለው 5 ነው አምስቱም አንድ ላይ ነው የሚሰራው እንደዛ ቪዲዮ ላይ እኩል ነው ደግሞ ብድግ የሚሉት ራሱ ላይክ አንዱን ጨርሰህ እንኳን አይደለም ወደ አንዱ የምትሄደው ከታች ነው እንደው የሚጀምረው ከልብሳቸው ይጀምራል ላይክ ከወገብ በላይ ማለት ነውና ከዛ ይጀምራል እስከ ላይ ደግሞ ያልቃል ማለት ነው እስከ ፊታቸው ድረስ እኔ ማመን ያቃተኝ በጣም ያየዋለ እዚህ ውስጥ አይታችሁታል በእውነት ማመን ያቃተኝ በአፕል እየጋጥክ ስትሰራ ይሁኝ ካርቶን ቀዳደህ ስትሰራ ይሁ በእሳት በቃ ማለት የምታየውን ነገር ሁሉ ወደ ስዕል ነው የምትቀይረው በእኔ ምን መስራት ትችላለህ አረ ማይሰራ ነገር የለም በሁሉም ይሰራል በሰውም ራሱ ልስራ ብትል ሰው ሰብስበ መስራት ትችላለህ አይደል ከተቻለ እንግዲህ ከተፈቀደ አይ ነው ልብስ አሁን በልብስ ሰርተሃል ያ በልብሶች የተለያዩ ልብሶች ብላክ ኤንድ ዋይት ናቸው እና ሸሚዝም የተለያዩ አሉ ካልሲዎች ሁሉ ተጠቅም ያለው አይናቸው ፓርት ላይ ምናምን ነገር እና እንደዛ ገጣጥመን እንሰራዋለን አንድ ላይ ይሰራል የኤሲ ሚላኑ አንድ ብቻ አይደለም 3 ቪዲዮ ነው የተሰራው 3 ቪዲዮ እነሱም በራሳቸው ፔጅ ላይ ፖስተውታል ኮላ ፖስትን ያደረግነው እሺ የነሱ ያው ብሩኖ እንዳልኩ እሱን ካዩ በኋላ ሪያክት አድርገውልኝ ነበረ በደንብ እንደወደዱት ያን ስራና እና እንደዚህ ብትሰራልንና ቪዲዮ የሆነ አሪፍ ነገር ከኛ ተጫዋች አንድ ሰርተልን በእኛም ፔጅ ላይ በአንተም ፔጅ ላይ አንድ ላይ ኮላብ አድርገን ፖስት እናደርጋለን ጥያቄው የመጣውም ከነሱ ነው ያ ወይ ጉድ ከነሱ መጣ ከዛ እሺ አልኩኝ ያው ቪዲዮን ሰራው ፖስት አደረግን አንድ ላይ ያው እሱን በደንብ ታይቶ ነበረ አይ ቲንክ ከ3 ሚሊዮን በላይ ነው መሰለኝ ታየው እሱ በጣም ነው ሰዎች ሪያክት ያደርጉ የነበረው ኮሜንት ላይ ኢትዮጵያውያን በጣም እየኮሩ ምናምን በቃ የሀገራችን ልጅ እያሉ እነሱ ጋርም እየሄዱ በደንብ ፑሽ እያደረጉት ነበረ ጣሊያን ጠርታችሁት ኳስ አብሮ ቢያይ እያሉ ነበር እንዳለ እንደውም ኮሜንቱ የኢትዮጵያ ማለት ይቻላል
በጣም በቃ እንደ አይነት ነገር ያው እኛ በጣም በቃ እንደ አይነት ነገር ጥሩ ነን ብዬ አስባለሁ። ሰው ማበረታታት ላይ ምናምን ነገር እና በቃ ላይክ ሁሉም እንዳለ ሪያክት እያደረገ እንደውም በእንግሊዝኛ ይጽፉና በአማርኛ ያደርጉታል። አታስፎግሩ እያሉ ዚስ አሜዚንግ ምናምን ይሉና በቃ ሳታስፎግሩ ፖርቹጋል ይሉና ዚስ ፐርሰን ኢዝ አሜዚንግ ብለው እባካቸው አታስፎግሩ ይላሉ። እንደዛ እያሉ በቃ ብዙ ኮሜንት እንደዛና ያው ያ ነገር ይጠቅመዋል። እንደውም እነሱ ራሱ ተደጋጋሚ ፖስት የሚያደርጉት ተምርስ ኦፍ ቪው ራሱ አሪፍ ስለሆነ በደንብ ስለታየም ምናምን ነገር ወደውታል። እነሱ ከኳስ ተጫዋች ውጭም እንደዚህ ቲክቶክ ላይ ኢንፍሉዌንስ ያላቸውን ወጣቶች ከ20 ምናምን ሚሊዮን በላይ ተከታይ ያሉ እንደውም አንዷ ፕሮፋይል ፒክቸር ሁላ አድርጋለች። ሄሊ ነው የምትባለው ሃሊ ቤሊ እሷ አሁን ብዙ ሚሊዮን ፎሎወር ነው ያላት። ተጽዕኖ ፈጣሪነት ፕሮፋይል ፒክቸር አድርጋው ነበር ለረጅም ጊዜም። ሌሎችም አሉ ማለት አንተም የሰራቸው እነሱም ደግሞ ሪያክት እያደረጉ አዲዳስ ኮሜንት አድርጉልኛል አልከኝ። እያየሁት ነበር እኔ። የእሱም ደግሞ የአርሰናል 10 ተጫዋቾችን አንድ ላይ የሰራሁት ስራ ነበርና ከዛ እሱን ነበረ ቪዲዮ አይተውት ፔንስል ኦን ፋየር ብለው ነበር ያሉት ኮሜንት ላይ እና ወደውትም ነበረ። ያው እሱም ቪዲዮ በደንብ ታይቶ ነበረ። በጣም የሚገርም ክሬቲቪቲ ነው የተጠቀምከው ማለት ራስህን ለማስተዋወቅ። ምክንያቱም ብዙ የስነ ጥበብ ባለሙያዎች አሉ። አንዳንዴ መድረክ ለማግኘት ሲቸገሩ እናያለን። ለምንድነው መድረክ ለማግኘት የሚቸገሩበት? ብዙ ስለሆኑ ለሁሉም ለመስጠት መድረኩም ከበድ ስለሚል ነው። ስለዚህ አንዱ ለየት ብሎ ሲወጣ ሁሉም ይረባረብበታል እና ያንን ለየት ያለውን መንገድ ተጠቅመህ በጣም አይን ውስጥ ገብተሃል። ሀገርህንም እያስጠራህ ያለው ለዚህ በጣም ክብር አለን። ወላጆችህ ምንድን ነው የሚሰማቸው? ቤት ውስጥ ሳስበው እነሱ የሆነ ነገር ትኩር ብለህ ካየህ ምን ልታደርግ ነው የሚሉ ነው ይመስል ገና ጠዋት ስነሳ ራሱ ዛሬ ደግሞ ምን ሊሰራ ነው የሚባለው። እነሱም ይደነቃሉ ራሳቸው እንደኛ። ምን ሊሰራ ደግሞ ዛሬ ያው ከዚህ በፊት ትንሽ እንትን ነበረ ላይክ ትምህርት ላይ እንዳተኩር ምናምን መጀመሪያ አካባቢ ወደ ትኩረት ማድረግ ያለብኝ ትምህርት ላይ እንደሆነ ነበር የሚነግሩኝ። ሞር እንደውም ማዘር ስራ ምናምን ትለኝ ነበረ፣ ስዕሉንም ስራ ምናምን ትለኝ ነበርና እኔ ከዛ ቀጠልኩበት። ከዛ ደግሞ አሁን ላይ ደግሞ እያዩት ነው ያለውን ነገር ሪያክሽኑን፣ ሰው ጋር ያለውን ተደራሽነት እያዩም ነው እና በደንብ ነው የሚያበረታቱኝ። ግን ከየት ነው ያገኘኸው ጥበቡን ችሎታውን? ያው በደንብ ልጅ እያለሁ በጣም ሰራ ነበረ ትምህርት ቤት ላይ ምናምን ነገር እንደ አሳይመንት ምናምን ሲሰጥ ያው እኔ ነበር የምሰራው። ክላስ ውስጥም እኔ ነበር የሚያሰሩት ምናምን እና ሞር ደግሞ ፎከስ ያደረኩት ከ6 ዓመት በፊት አይ ቲንክ ኮሮና ታይም ላይ በደንብ መስራት ጀመርኩኝ። የዛኔ ያው ዩቲዩብ እንትኖችንም እያየሁ ሰራ ነበረ። የዛኔ ገና ቲክቶክ ገና ነበረ አይ ቲንክ ገና ጅማሬ ላይ ነበረ እና እኔ በቲክቶክ ሳይሆን እንዲሁ ሰራና ቴሌግራም ቻናል ነበረኝ፣ ግሩፕ ነበረኝ። እዛ ላይ እለቀ ነበረ። ላይክ ቢዝነስም አድርጌ ነበር የዛኔ ትእዛዝ ስራዎችንም ሰራ ነበረ። ያው ግን በዛው በቴሌግራም ማለት ነውና የሳሊና የእንትን ግሩፕ ነበረና ስዕል የሚፈልጉ ሰዎች አንድ ላይ የሚገናኙበት ግሩፕ ነበር። እዛ ላይ ነበር የምሰራው እና በዛ ነበር ያሳደግኩትኝ። ከዛ ግን ወደ እንትኑ የመጣሁት ቅርብ ጊዜ ነው፣ ወደ ሶሻል ሚዲያው ምናምን የመጣሁት። 4 ቀን የፈጀ ስራ ሁላ አለኝ አልከኝ። ያ በካፖች የሰራሁት አለ። 4 ቀን ማለት እንዴት ነው 4 ቀን የሚባለው? ከስንት ሰዓት እየሰራ? ሙሉ ቀን ነው ሙሉበት ማለት። አሁን ለምሳሌ ጠዋት ተነሳው ወይ ቁርስ ልበላ እችላለሁ። ቁርሴን በልቼ ወዲያውኑ ጀምረዋለሁ ስራውን። ከዛ ያው ውልበታለሁ እስከ 10 እስከ 11 ሰዓት እስከ ማታም ልቆይ እችላለሁ እስከ 1 ሰዓት ምናምን። እሺ። ከዛ በሚቀጥለውም ቀን እንደዛው። እንደውም የመጨረሻ ቀን ምናምን አካባቢ በጣም ጊዜ የሚሄድብኝ ከሆነ ለማጣበብ ብዬ እስከ 5 እስከ 4 ሰዓት ሌሊት ድረስ እሰራለሁ። በጣም ሌላ የገረመኝ በመስታወት እየሰበርክ የሰራው። እሱ ስራ መስታወት ቀጥታ እየሰበርክ እንዴት መጣ አሁን እሱ? እሺ እሱ ትንሽ ያው እንደውም ብዙ አጋጣሚ ነው ያጋጠመኝ እሱን ለመስራት። እሺ መስታወት በጣም ተቸግሬ ነበር ያንን ለመስራት። ያው የራሱ የሆነ መስታወት አለውና መጀመሪያ የገዛሁት መስታወት ማይሆን መስታወት ገዛውና አላወኩኝም። በቃ ላይክ መስታወት ላይ መሰራቱን ብቻ ነበር ማቀው። ያው ቪዲዮ ኢንተርናሽናሊ በዓለም አንድ ሰው ብቻ የሚሰራው ሰው ነበርና እና የሱን ስራ አይቼ ነበር እስቲ ለሞክረው ብዬ እኔም የሰራሁት እና መስታወቱ በመዶሻ እየቀጠቀጠ ምናምን ነበረ መስታወቱ ላይ ስዕሉን ያመጣዋል ማለት ነውና እስቲ ለሞክረው እኛ ሀገር ላይ ብዬ አመጣሁት። ገዝቼ 2-3 ነው የተበላሸውና
አንዴ ስሞክረው ገና አንዴ እንዲስመታው ዝርግፍ ነው የሚለው ሙሉ እንዳለ ማለት ነው ይለያያልና በቃ በጣም አስቸግሮኝ ነበረ። መጨረሻ ላይ ነው እና እስቲ የመኪና መስታወት ምናምን ነገር መጨረሻ የጠየቁት ሰው የመኪና መስታወት ምናምን ከዛ በኋላ ቤት አምጥቼ ሞከርኩበት ይሰራል። ከዛ በኋላ እሱን ሰራው። ነዋይን የሰራው? ያ ነዋይንም ሰርቻለሁ፣ ቴዲ አፍሮን ሰርቻለሁ በመስታወቱ ማለት ነው። በጣም ነው የሚደንቀው። በጣም ሐዋሳ ነው የተወለድከው? ያ ያደግከው? 6 ዓመት ሆነ ወደ አዲስ አበባ ከመጣ? እንደዛ አካባቢ ሆነ። ከልጅነቴ ጀምሮ በህመም ተፈትኛለሁ አልከኝ። ያ እንዴት ነው? ምን አይነት ህመም ነው የፈተነ? እንዴት ነበረ ያለፈው? ህፃን እያለሁ ገና ትንሽ ልጅም እያለሁ ታምሜ ነበር በጣም እና በቃ ያው ላይክ እነማዘር በቃ ይሞታል ተብሎ ተነግሯቸው ሁላ ነበርና እና በጣም ፈተና ውስጥ ነበሩ እነሱ። ገና በቃ ደክሟል በጣም ተብዬ ሆስፒታል ውስጥ በቃ ደክሟል ተብዬ ነበረ ምናምን። ይሞታል ተብሎ? ላይክ በቃ ይሞታል በቃ በጣም ደክሟል ተብዬ ነበርና እነሱ በጣም ብዙ ፈተና አይተዋል እኔን ለማሳከም ምናምን። ያው እግዚአብሔር ደርሶልኝ ነው ያኔም ያው ከዛ እንትን ፈተና መውጣት የቻልኩት። ያው ከዛ በኋላ ድንገት ሐኪሙ ተነስቶ ሲያየኝ ነው ቆይ ያለ አለ ቆይ ነፍሱ አለ ተብሎ ከዛ በኋላ ተስፋ ከቆረጡ በኋላ ማለት ነው ሞቷል ነገር። ከዛ በፊት በጣም ብዙ እንትን አድርገው ሞክረዋል እነ ማዘር ብራቸውን ሁሉ ጨርሰው ወርቃቸውን እስከ መሸጥ ምናምን ደርሰው ማለት ነው ለኔ ማለት ነውና ብዙ ፈተና አይተዋል እኔን ለማሳከም እና እንደዛም ሆኖ በቃ ተስፋ ቆርጠው ነበረ በቃ ምንም ማድረግ አይቻልም ተብሎ ማለት ነውና መጨረሻ ላይ ነው ድንገት እስቲ ሲያዩት ትንሽ ነገር አለ ቆይ እስቲ እንየው ብለው ከዛ በኋላ ሞቷል ተብለህ ነው? በቃ ደክሟል በቃ ደክሟል ኦልሬዲ ተብሎ ነበር በቃ ሊሞት ነው ተብሎ ማለት ነው። እና ልክ ሲያዩኝ ትንሽ በቃ አለ ቆይ እስቲ ቆይ ተብሎ ድጋሚ ተመልሰው ነው ከዛ በኋላ እንግዲህ ዳንኩኝ ያው እንደናንኩኝ ማለት ነው። ምን እንደነበረ ማወቅ ይቻላል? ያኔ ትንሽ ምግብ ማልበላ ነበረ እና በጣም አስቸግር ነበር። ምግብ ማልበላም እና ህመም የአንጀት ቁስል እንደዛ እንደሚባል ነገር እንደ አይነት ህመም ነበረኝ። ልጅ ነበርክ የዛኔ? ልጅ ነበርኩኝ ገና። አሁን በቅርብ ራሱ ወድቅ ያለው አልከኝ? በቅርብ ከዛም በፊት ራሱ ትንሽ ከፍ ብዬም አስራዎቹም ገብቼ ታመም ነበረ። የማፈን አይነት ነገር ታመም ነበረ። እሱንም እንግዲህ ያው በህክምናም ብቻ አይደለም ራሱ እግዚአብሔር ረድቶኝ ነው እንጂ እሱንም ያው መውጣት ችያለሁ። አሁን ደግሞ በቅርቡ ደግሞ ላይክ ራሴን ስቼ እንትን ብዬ ነበረ። ያው ስታከምም ያው እንደ ጭንቀትም አይነት ነገር እንደነበር ነገሩ እና ያው እሱም ስለነበረ ነው። ትንሽ ጭንቀት ማለት የስራው ጭንቀት ነው እንደዚህ የሚያደርገው ወይስ? ያ የስራውም አለ በዛው ልክ ደግሞ እንዳልኩ ራሴን መለወጥ በጣም ፈልጋለሁና የወደፊት አላማዬ ጋር እስክደርስ ድረስ መታገል ነው ፈልገውና በቃ ብዙ ሐሳቤ ያንን ማሳካት ነው ፈልገውና አሁን እንዳልኩትም ያው እንዳለሁትም እግዚአብሔር ይመስገን አሁንም ኢንተርናሽናል ስራዎችን እንዳሰብኩትም እየሆነ ነው ያለው እና ከዚህ በኋላ ደግሞ ገና ማስባቸው ብዙ ነገሮች አሉ። መክፈት እንፈልጋቸው ብዙ ነገሮች አሉ እና ያንን ነገር ማሳካት ፈልጋለሁ። እንግዲህ ከእግዚአብሔር ጋር ይሆናል ብዬ አስባለሁ። እሱም ስለሚያስጨንቀኝ ነው ብዬ አስባለሁ። በተለይ ስለ ወላጆችህ ስትነግረኝ እኔም በጣም ነው የተነካሁት እውነቱን ለመናገር ማለት አንተም ያሰብከው ነገር አለ በጣም ብዙ እንደለፉ በጣም ብዙ ነገር እንዳሳለፉ ተረድተ አይ ቲንክ ያንን መመለስ አለብኝ ነው የሚያስጨንቅህ ይበልጥ። ያ አንደኛ በቃ እነሱ ራሱ በቃ ይሄ ልጅ እንደዚህ ከዳነ በቃ ትልቅ ነገር ወደፊት አለው ብለው ነው የሚያስቡት እነሱ ማለት ነውና ለኔ በቃ ትልቅ ነገር እንዳለኝ ያውቃሉ እነሱ። በቃ ትልቅ ቦታ ይደርሳል ይሄ ልጅ በቃ እኛንም በጣም ነው የሚያስደስተን ብለው ነው የሚያስቡት እነሱም እና እኔም ደግሞ የምፈልገው እነሱን ማስደሰት እፈልጋለሁ። ትልቅ ቦታ ደርሼ ለራሴም ለነሱም ተርፌ ማለት ነውና በቃ በሚያምኝ ሰዓት ምናምን በጣም ነበር የሚጨነቁት። ማዘር በጣም ነበር የምትጨነቀው ምናምን ከሌላው ልጆች ራሱ ሲስተሮቼ አሉ 3 ሲስተር አለኝና እነሱ ምንም ሆነው አላደጉም በቃ በሰላማዊ ነው ያደጉትና እኔ ግን ትንሽ በጣም ያመኝ ነበረ ቸገር ነበረ በጣም ብዙ ነገሮችን አስቸግር ነበርና እንደ አይነት ፈተናዎች ስለነበሩ ብዙ ነገሮችን ለኔ ያደርጉ ነበረ። እንዳልኩ ራሳቸውን
የብራቸውን ጨርሰው ወርቃቸውን እስከ መሸጥ ድረስ ማለት ነው ደርሰው ነበረ። የጋብቻ ወርቃቸውን ሁሉ አውልቀው እስከ መሸጥ የተለያዩ ብዙ ነገሮችን ሸጠዋል ለኔ ሲሉ ማለት ነውና ብዙ ነገር ውስጥ ችግር ውስጥ ወድቀው ነበረ የሚበሉት ሁሉ እስኪያጡ ድረስ ማለት ነው እኔን ለማሳከም ማለት ነው። እና ብዙ ማዘር በተለይ ብዙ ፈተና አይታለች እኔንም ለማሳደግ በትምህርት ሃይስኩልም ኤሌመንተሪም እያለሁ እኔን ለማሳደግ እንጀራ የምትሸጥ ነበር ሁላ ብዙ ፈተና አይታለችና ያው እግዚአብሔር ይመስገን አሁን ላይ ያው ሰላም ነን። አሁን ሁሉ ነገር ተስተካክሏል እንጂ ያው ያኔ ብዙ ፈተናዎችን አይቼ ያደግኩት እነሱንም በጣም ብዙ ፈትኛቸዋለሁ። ግን አልፏል እግዚአብሔር ይመስገን እና እነሱንም በጣም ማመስገን ፈልጋለሁ። በጣም ነው የምወዳቸው። እናቴንም መንገር ትችላለህ ቀጥታ ነገራቸው። እናቴንም አባቴንም በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እስከዛሬ ለዚህ ቀን ድረስ ስላደረሳችሁኝ ስለደገፋችሁኝ በጣም አመሰግናለሁ። በጣም ነው የምወዳችሁ። እንደዚህ አይነት ጀግና ልጅ ስለሰጣችሁ እኛም እናንተን ማመስገን እንፈልጋለን። ይሄ ያሳለፍከው ነገር አንተ ምናልባት የወላጆችህን ልፋት የወላጆችህን በፈተና ውስጥ ማለፍ ነው ያየኸው፣ ግን አንተም እዛ ውስጥ ፈተና ውስጥ ነበርክ። ምክንያቱም የታመምከው አንተ ነህ። ይሄ ንብረት የሚጠፋ ምናምን ነገር ተመልሶ ይተካል። ጤና ግን ከባድ ስለሆነ ጤናህን ያጣኸው አንተ ነህ። ያንተንም ጥንካሬ እዚህ ጋር ማየት እንችላለን። ጠንክረህ አልፈ ከልጅነት ጀምሮ ያንን የህመም ከባድ ጊዜ ማለት በቃ ሊሞት ነው ተብለ እስከ መባል የደረሰ ከባድ ነገር አሳልፈ እዚህ መድረስ በጣም ትልቅ ጥንካሬን ያሳያልና አሁን ይሄንኑ ስራህን ወደ ገቢም ቀይረኸዋል አይደል? ማስታወቂያዎችን ስትሰራ ይሃለው እየሳልክ ደግሞ ትሸጣለህ አይደል? እንዴት ነው ገቢው? አሁን አሪፍ ነው እግዚአብሔር ይመስገን አሪፍ ነው። በደንብ እየሰራው ነው ያለሁት። አሁን እንደውም ሰው ራሱ እያነቃቃው ነው። ኢንተርናሽናል ፕሮሞሽኖች ይምጡ፣ የኮልጌት ካምፓኒ ዝም ብለህ ለምን ትሰራለህ የሚሉ አይነት ነገሮች ማለት ነው። በቃ ወደሱ እየመጡ ነው ሁላ የሚሉ አሉ ኮሜንት ላይ ማለት ነው። በኮልጌት የሰራህለት ራሱ ማስታወቂያ ስለሆነ ይክፈልህ ነው። ኮልጌት ራሱ ሊከፍል ይገባል ምናምን እንዲህ አይነት ነገሮች ወደፊት ሊመጡ ይችላሉ ብዬ አስባለሁ። እና አሁንም ላይ ደግሞ ያሉት ያው የሀገር ውስጥ ፕሮሞሽኖችን እየሰራው ነው ያለሁት። ኦርደሮችንም እየሰራው ነው ያለሁት። የስዕል ስራዎችን በውስጥ መስመር ያናግሩኛል፣ እነዛን ደግሞ እየተቀበልኩ እሰራለሁ ማለት ነው። እኔ ግን የሆነ ኤዲቲንግ ኤአይ ምናምን እየመሰለኝ ስለሆነ እዚህ እንድትሞክርልኝ ይፈልጋል። እሺ እሞክራለሁ። እንግዲህ እውነት ነው እውነት አይደለም ይሄ ነገር የሚለው? ብዙ ሰውም እንደዛ ነው የሚለው። ይሄ ልጅ ኤአይ ይመስለኝ ነበር እኮ ይላሉ ራሱ። ይሄ ኤአይ እኮ ሁሉንም ኤአይ እያስባለ ነው። እንደዛ ነው የሚሉት። በቃ ትንሽ ነገር ሲሰራ በተለይ ይሄ 6 ሰው 5 ሰው 10 ሰው ምናምን እንደዚህ ሲሰራ ኤአይ ይላሉ። በእንትንም የሰራሁት ነበረ እንደውም በአፍ በእጅ ምናምን ነገር በአፍ በእጅ በእግር ይዛ አንድ ላይ ማለት ነው። አንድ ላይ የሰራሁት አለ የሀገራችን እንትኖች መሪዎችን የሰራሁት ነበረና እሱም ስራ በደንብ ታይቶ ነበር። የሚገርም ነው። እሺ ስለዚህ የእሳቱን እንየው ታሳየናለህ። አሁን ወደ እጅ ስራው ልንሄድ ነው። በእሳት ሊያስደምመን ነው። ከዛ በፊት ግን ይሄ ነገር ይከፈት መሰለኝ። ኦኬ ቻናል አይመስልም? ምንድነው? ሰርፕራይዝ ነው። ሰርፕራይዝ ነው። በእውነት በጣም ነው የምናመሰግነው። በጣም ነው የምናመሰግነው። አማን ይህን ፕሮግራም የሰራው ለእናንተ ለወጣቶች ነውና በአንተ ውስጥ እንደዚህ ልብህ ውስጥ ገብቶ ለሱ መታሰቢያ መሳለ በጣም ትልቅ ደስታ እንደሚሰጠው አውቃለሁ እና በጣም እናመሰግናለን። በእጅህ ነው የሳልከው? ይሄንን በእጅ ነው የሰራሁት። ያው በእርሳስ ነው የሚሰራው። ከዚህ በኋላ ቦርድ ላይ ነው የሚሰራው። ያኛው በከለር እርሳስ ነው። ዋው በጣም ነው ደስ የሚለው። በጣም እናመሰግናለን። እና ይሄ አሁን በእጅ ነው የተሰራው? በእጅ እውነት? በስማ 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 በእውነት በጣም ነው የምናመሰግነው። ዜር ያክብርልኝ። ያዝ እናመሰግናለን። ተመልሰናል። አሁን የእሳት ስዕል ነው የሚባለው ምንድን ነው የምታሳየን? ምንድን ነው
ይሄ በሻማና በሳህን የሚሰራ ነው። በሻማና በሳህን። እሺ እስቲ ጀምርና እንደነቅ። ይሄኛውን እስቲ ልሞክረው። በዚህ ልሞክር ነው። እንደዚህ ላድርግበት እስቲ ሞክር። እሺ አለቀ። ያ ቆይ እንዳታሳየኝ። እኔም አላሳይ ማለት እሺ ገምት። የኔን አንተን ሳልኩ ብለኸኛል ግን እኮ አመንከኝ። እንግዲህ እስቲ እናያለን። እኔ ይመስላል አንተን ሳልኩ ይመስላል ሊሆን ይችላል ብዬ አስባለሁ። ግን እንዴት ትስለዋለህ የሚለው ነገር እንዴት ሆኖ እኔ ሳልከኝ ይመስለኛል። እናያለን እንግዲህ። ያው እኔ ቀላል ስለሆንኩኝ ለማንኛውም እኔ የኔንም ላሳየህ ያንተንም አሳየህ። ኦ ኢቢኤስ እና 2030 በጣም ያምራል፣ ደስ ይላል። ለሞራሌ ግን ገብቶሃል። እኔ እንደውም ተናገርኩት ያልኩት ምንድን ነው ይሄ 2030 ነው። አዎ ስለነገርኩ ነው ወይስ ገብቶሃል? ያ እንዴ ገብቶኛል። ያስታውቃል። አዎ ያስታውቃል። ቢያንስ ይታያል። በጣም ነው ደስ የሚለው። በዚች ደቂቃ ውስጥ እንደዚህ መስራት በጣም ነው ደስ የሚለው። ግን ቤት ውስጥ እሳት ያለው ነገር እንዳይሞክሩት መንገር አለብን። ያ አዎ ሌላ ሰው መሞከር የለበትም ባለሙያ ካልሆነ በስተቀር። በብዙ ጥረት የሚሰራ ስራ ስለሆነ እንድትጠነቀቁ። ጥላሸት ፊት ላይ ቀብተዋል። ባይዘው ጨመርከው። አሁን ጠፋ። ዛሬ ያቡ ከኛ ጋር ነበር። ያቤጽ እንግዲህ ሀገራችንን በዓለም አቀፍ ደረጃ ለማስጠራት እየጣረ ያለ የጥበብ ባለሙያ ወጣት ነው። እናበረታተዋለን። እናንተም በቤታችሁ እንደዚህ የምትሞክሩ ወጣቶች በርቱ፣ ጠንክሩ ለማለት እንፈልጋለን። 2030 ይቀጥላል። አብረን እንቆይ።